ጤና ይስጥልኝ። ሰኔ 17 2018 ዓ.ም ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ወደር የለሽ የጦር ጥበብና እምቅ አቅም የታጠቀው የፋኖ ኃይል በዋግኽምራ ዞን ላልኪው ከተማ ላይ ባደረገው መብረቃዊና አስደንጋጭ ኦፕሬሽን የብልጽግናን ወራሪ ጦር እቅድ አክሽፎ ክፉኛ በማሽመድመድ አኩሪ ገድል መፈጸሙ ተሰምቷል። የጠላትን እንቅስቃሴ በመሰለልና በስትራቴጂ በመብለጥ በተወሰደ በዚህ የማጥቃት እርምጃም የጠላት የሎጂስቲክ ካምፖች ሙሉ በሙሉ ተሰብረዋል። 4 ሳጥን ሙሉ ተተኳሽ በፋኖ ቁጥጥር ስር ውሏል። በተጨማሪም 3 ካድሬዎችና አንድ አደገኛ ባንዳ በአርበኞቹ እጅ ከፈንጅ ተይዘዋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በጎንደር ጠቅላይ ግዛት አንድ አቤት ግንባር በመካነ ስላሴ በውቤ ከተማም በጉልት በአፋፍ በጎምለል በወሰንጃም በወይቤኝና በቤተ ማርያም ተራራ በተደረገ ከባድ ውጊያም በሜካናይዝድ መሳሪያዎች ታግዘው ጥቃት የከፈተው የገዢው አካል ጦር ከፍተኛ ሰብአዊና ቁሳዊ እንዲሁም ስነ ልቦናዊ ኪሳራን መከናነቡ ተሰምቷል። የፋኖን ስልታዊ ከበባ መቋቋም አቅቶት አከርካሪ የተሰበረው ይኸው የብልጽግና መከላከያ ሰራዊት በአውደ ውጊያ የደረሰበትን ከባድ ሽንፈትን ለመሸፈን ሲሸሽ በንጹሐን ዜጎች ንብረትና በማህበራዊ ተቋማት ላይ ሰፊ ዘረፋና ውድመት ፈጽሟል። ተደምጡታላቸው። በሌላኛው መረጃችን በሸዋ ጠቅላይ ግዛት ከሰም ግንባር በ6 አቅጣጫዎች ተንቀሳቅሶ የነበረው የአገዛዙ ጥምር ጦር በደረሰበት ስልታዊ ጥቃትና ከበባ በርካታ አባላቱ ተደምስሰውበት ከፍተኛ ወታደራዊ ቁሳዊና ሰብአዊ ጉዳት ማስተናገዱ ተነግሯል። በ42 ተሽከርካሪዎች የተጫነ ወታደር አሰልፈው የመጣውና በዚህም ከባድ ምት ክፉኛ የተበታተነ የጠላት ኃይል ሽንፈቱን ለመበቀል ሲሸሽ በስቻት በጎርፎ በአክሪሚትና በሰቀዋጮ ቀበሌዎች በሚገኙ ንጹሃን መኖሪያ ቤቶች ላይ የከባድ መሳሪያ ድብደባ ፈጽሟል። ተደምጡታላቸው። በሌላኛው መረጃችን በምስራቅ ወለጋ አንድ ወደ ዲቾ ቀበሌን ጨምሮ በአካባቢው በሚገኙ የአማራ ተወላጆች ላይ አገዛዙ በጦር ጀትና በሄሊኮፕተር የታገዘ ንጹሃኖች ላይ ያነጣጠረ ድብደባ እየፈጸመ መሆኑ ተሰምቷል። በዲቾ ቀበሌ አሊ ተብላ በምትጠራ አካባቢ ላይ ከ42 ጊዜ በላይ የጦር ሄሊኮፕተር ድብደባ ተፈጽሟል። መረጃውን ተደምጡታላቸው። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 17 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ወደር የለሽ የጦር ጥበብና እምቅ አቅም የታጠቀው የፋኖ ኃይል በዋግኽምራ ዞን ላልኪው ከተማ ላይ ባደረገው መብረቃዊና አስደንጋጭ ኦፕሬሽን የብልጽግና ወራሪ ጦርን እቅድ አክሽፎ ክፉኛ በማሽመድመድ አንጸባራቂ ድል ተቀዳጀ። የፋኖ ክንድ የጠላትን የተንኮል አውታር በመበጣጠስ በዋግኽምራ ምድር ሌላ አዲስ አንጸባራቂ ገድል ፈጽመዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አምራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር ስር የ14ኛ ክፍለ ጦር አርበኞች ዛሬ ሰኔ 17 2018 ዓ.ም የካድሬዎችንና የብልጽግናን ሰራዊት ስትራቴጂካዊ ዕቅድ ሙሉ በሙሉ በማክሸፍ በላልኪው ከተማ መብረቃዊ እርምጃ መውሰዳቸው ተሰምቷል። የጠላትን እንቅስቃሴ ቀድሞ በመሰለልና የጦር ጥበብን በላቀ ደረጃ በመተግበር ስልት ክፉኛ የተመታው የብልጽግናው ሰራዊት መፈናፈኛ አጥቶ የተሽመደመደ ሲሆን በርካታ የጦር ካምፖቹ ተሰብረውበት የሎጂስቲክ ቁሳቁሶቹ በፋኖ ተማርከዋል። ካድሬዎቹና ባንዳዎቹም በጀግኖቹ ቁጥጥር ስር ውለውበታል። የብልጽግና ቡድን ተላላኪ ሰራዊት መነሻውን ከአዲበር አድርጎ በጥቅር ቢዚበር በጨማው አቅጣጫ በቀጭን ወይሎን በኩል እንዲሁም በላልኪው ፊት ለፊት ጥርጊያውን ተከትለው በ3 አቅጣጫዎች ዘው ማርያምን ለመውረር የሞሽረት አድርጎ ነበረ። ሆኖም ግን የፋኖ የልቆ መረጃና ደህንነት ክፍል ከጥላት ቀድሞ በመንቃት የጥላት የክፋት ክንድን ሰባብሮታል። የፋኖ ጀግኖች ጥላት ባላሰበውና ባልገመተው ቅጽበት ላልኪው ከተማ በመግባት ድንገተኛና አስደንጋጭ ጥቃት በመሰንዘር አውደ ውጊያውን ሙሉ በሙሉ ተቆጣጥረውታል። የጠላት ጦር የፋኖን ልዩ የጦር ብልሃትና ጽናትን መቋቋም አቅቶት የተሰነዘረበትን ክንድ መሸከም ስላልቻለ በተኩስ መሃል ተስፋ በመቁረጥ ክፉኛ ተሽመድምዷል። በዚህ ድንቅ ኦፕሬሽን የ14ኛ ክፍለ ጦር አርበኞች የጠላትን የሎጂስቲክ ካምፕ በመስበርና በመቆጣጠር ለወራሪው ሰራዊት ተዘጋጅቶ የነበረውን እርጥብና ደረቅ ሬሽን ሙሉ በሙሉ በቁጥጥራቸው ስር አስገብተዋል።
ከነዚህ መካከል 24 ኩንታል ምርጥ የፊኖ ዱቄት፣ 7 ኩንታል ሽሮና 4 ኩንታል በርበሬ፣ 4 ካርቶን ባለ 5 ሊትር ዘይት፣ በርካታ ወታደራዊ ጫማዎችና ሚሊተሪ አልባሳት በጀግኖቹ እጅ ገብተዋል። በተጨማሪም የፋኖ ታጋዮች በከተማ ውስጥ ባደረጉት የተቀናጀና ስልታዊ የቤት ለቤት ፍተሻም በጸረ ሕዝቡ ስርዓት አስፈጻሚዎች አማካኝነት በግለሰብ ቤት ውስጥ በሚስጥር ተደብቆ የነበረ 4 ሳጥን ሙሉ የጠላት ተተኳሽ ጥይት መማረክ ተችሏል። ይህ ኦፕሬሽን ወታደራዊ ድል ብቻ ሳይሆን የፖለቲካና ደህንነት የበላይነት የተገኘበት ጭምር ነው። የጨፍጫፊው ስርዓት ታማኝ አገልጋይና ህዝብን የማሳሳት ተልዕኮ የነበራቸው 3 የብልጽግና ካድሬዎችም በፋኖ ቁጥጥር ስር ውለዋል። ከዚህ በተጨማሪ ቀደም ሲል ፋኖ ነኝ በሚል ሽፋን የክህደት ስራውን ሲሰራ የነበረና የፋኖ መረጃ ክፍል እየተከታተለ መሆኑን ሲያውቅ ወደ ብልጽግና ካምፕ ሸሽቶ ገብቶ የነበረ አንድ አደገኛ ባንዳ በ14ኛ ክፍለ ጦር አርበኞች እጅ ከፈንጅ ተይዘዋል። ይህ በዋግ ኽምራ የተመዘገበው አንጸባራቂ ድል የአማራ ህዝብ የህልውና ተጋድሎ መዳረሻው ድልና ነጻነት ብቻ መሆኑን ለዓለም ያሳየ ነው ተብሏል። የወገን አለኝታ የሆነው ፋኖ የአምባገነኑን ስርዓት ምሰሶዎች አንድ በአንድ መናዱን ይቀጥላል ብሏል። 303ኛ ኮር ለመረብ ሚዲያ በላከው መረጃ። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጎንደር አንድ አቤት ግንባር፣ በመካነ ስላሴ፣ በውቤ ከተማ፣ በጉልት፣ በአፋፍ፣ በጎምለል፣ በወሰንጃ፣ በወይቤኝና በቤተ ማርያም ተራራማ ግርጌ በተደረጉ ከባድ ውጊያዎች በሜካናይዝድ መሳሪያ ታግዘው ጥቃት የከፈተው የአገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራን ተከናንበዋል። ይህ ብቻ አይደለም፣ ስነ ልቦናዊ ኪሳራም ገጥሞታል ያገዛዙ ጦር። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀዝ ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር ስር የአንዳቤት ብርጌድ አርበኞች በከባድ መሳሪያዎችና በሜካናይዝ ታግዘው በእብሪት ሲተለተል የዋለውን የብልጽግናን ተላላኪ ጦር ስልታዊ በሆነ ከበባ ውስጥ በመክተት አከርካሪውን እንክት አድርገውታል። መቼ? ዛሬ ሰኔ 17 2018። የፋኖ ልዩ የጦር ብልሃት ጥበብና ምቃቅምን መቋቋም አቅቶት ክፉኛ የተሽመደመደው የጠላት ኃይል በአውደ ውጊያ ላይ ከፍተኛ ሰብአዊ፣ ቁሳዊና ስነ ልቦናዊ ኪሳራ ያስተናገደ ሲሆን ሽንፈቱን ለመሸፈን የንዴት መውጫ ለማድረግ በንጹሐን ዜጎችና በማህበራዊ ተቋማት ላይ ሰፊ ዘረፋና ውድመት አደርሰዋል። በብሪት የተወጠረውና በህዝብ ደም የሰከረው የብልጽግናው አገዛዝ ወታደሮቹን በማሰማራት በአንዳቤት ወረዳ በተለያዩ ግንባሮች ማለትም በመካነ ስላሴ፣ በወሰንጃ፣ በውቤ ከተማ፣ በጉልት፣ በአፋፍ፣ በጎምለል፣ በወይቤኝና በቤተ ማርያም ተራራማ ግርጌ ላይ ውጊያ ለመክፈትና ቀጠናውን ለመቆጣጠር ከፍተኛ ኃይል አንቀሳቅሶ ነበረ። ሆኖም ግን የአንዳቤት ብርጌድ ጀግኖች ጠላትን ወደ ማይወጣበት የሞት ወጥመድ ሰተት ብሎ እንዲገባ በማድረግና የከበባ መስመር ውስጥ በማስገባት የመጨረሻውን የሽንፈት ጽዋ ግተውታል። የጨበጣ ውጊያ ቢከፍትም በአናብስቶቹ ብርቱ ምት መፈናፈኛ አጥቶ ከፍተኛ ኪሳራ ተከናንቧል የጠላት ኃይል። ይህ ዘራፊና ጸረ ህዝብ የሆነው የብልጽግናው ኃይል የፋኖን ክንድ መቋቋም አቅቶት አውደ ውጊያውን ሲነጠቅ ልማደኛ የዘራፊነትና የሽብር ባህሪውን በንጹሐን ላይ አሳይቷል። በህዝብና በማህበራዊ ተቋማት ላይ የደረሰው ውድመትና የዘረፋ ዝርዝርም የሚከተለው ነው። ዳሳሽ አበበ ዳኝ የተባለች ነዋሪን 55,000 ብር ጥሬ ገንዘብ ዘርፏታል። ከንዱ መንጋው ከተባለ ንጹህ አርሶ አደር ላይ አንድ አብራራው ጠመንጃ ነጥቆ ወስዷል። ለፋኖ መረጃ ትሰጣላችሁ በሚል ሰበብ የንጹሐንን 3 የቴክኖ ሞባይል ስልኮችን በጉልበት ቀምቷል። በተጨማሪም የመካነ ስላሴ ቀበሌ እንስሳት ሕክምና መስጫ ውስጥ የነበረ ቁሳቁስ ሙሉ በሙሉ በዚህው ነውረኛ ያገዛዙ ኃይል ወድመዋል። የመካነ ስላሴ ቀበሌ የማህበራት ሰነድ ሙሉ በሙሉ እንዲጠፋም ተደርጓል በዚሁ ያገዛዙ ኃይል። የመካነ ስላሴ አንደኛ ደረጃ ትምህርት ቤት ላይ ከፍተኛ ጥቃት በመሰንዘር የርዕሰ መምህሩን ቢሮና የመምህራን ማረፊያን ሰባብሯል። እንዲሁም የትምህርት ቤቱን የገቢ ማሰባሰቢያ ደረሰኞችን ሙሉ በሙሉ በመቅደድ ከጥቅም ውጭ አድርጓቸዋል። ይኸው ነውረኛውና ለፈስፈሱ የብልጽግና መከላከያ ሰራዊትም። ይህ ዘራፊ ኃይል በህዝብና በማህበራዊ ተቋማት ላይ የፈጸመው ዘረፋና ውድመት ቡድኑ ከህዝቡ ጋር በግልጽ የተጣላና የመጨረሻ ውድቀት ምዕራፍ ላይ ደረሰ መሆኑን በግልጽ ያሳያል። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። ወደ ሸዋ ጠቅላይ ግዛት እናልፋለን። በሸዋ ጠቅላይ ግዛት ከሰም ግንባር በ6 አቅጣጫዎች ተንቀሳቅሶ የነበረው የአገዛዙ ጥምር ጦር በደረሰበት ስልታዊ ጥቃትና ከበባ በርካታ አባላቱ ተደምስሰውበት ከፍተኛ ወታደራዊ፣ ቁሳዊና ሰብአዊ ኪሳራ ተከናነበ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ኮር ስር የሚገኙ 3ቱ ክፍለ ጦሮች በቅንጅት በወሰዱት ወታደራዊ እርምጃም በከሰም ቀጠና ከፍተኛ ድል ተቀዳጅተው ውለዋል። የአገዛዙ ጥምር ጦር በ42 ተሽከርካሪዎች የተጫነ የሰው ኃይል በማጓጓዝ የፋኖን ሰራዊት ደመስሳለሁ፣ አካባቢውን እቆጣጠራለሁ በሚል ቀቢጽ ተስፋ በ6 አቅጣጫዎች ውጊያ ከፍቶ ነበረ። ይሁን እንጂ ጀግናው የኮሩ ሰራዊት በደረሰው ቅድመ መረጃ መሰረት በ3 አቅጣጫዎች ስልታዊ ጥቃት ሰንዝረው የአገዛዙን ጦር አሽመድምደውታል።
ከቡልጋ ክፍለ ጦር፣ ከነበልባል ክፍለ ጦር፣ ከኃይለ ማርያም ክፍለ ጦር የተወጣጡ አርበኞች ከአክሪሚት ተነስቶ ወደ ሰቀዋጮ አቅጣጫ ይጓዝ የነበረውን ኃይል በመክበብ ከፍተኛ ወታደራዊና ቁሳዊ ኪሳራ ደርሰውበታል። አርበኞቹ የጠላትን ኃይል 360 ዲግሪ በመክበብ እንዳይሸሽ እንዳያመልጥ አድርገው ዙሪያ ገባውን ክርችም ካደረጉ በኋላ ነው የእሳት ዶፍ ያወረዱበትም። በጥቃቱም በርካታ ቁጥር ያላቸው የአገዛዙ ጥምር ጦር አባላት መደምሰሳቸውንና ቀሪው የቆሰለ የተበታተነ ኃይል ወደ ተራራማ ቦታዎች በመሸሽ ተጨማሪ ድጋፍ በመጠባበቅ ላይ እንደሚገኝ ተሰምቷል። በዚህ ምሽትም በሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ያደረሰበትን ከባድ ምት መቋቋም ያቃተው የአገዛዙ ጥምር ጦር በአካባቢው በሚገኙ 4 ቀበሌዎች ማለትም በስቻት፣ በጎርፎም፣ በአክሪሚትና በሰቀዋጮ ቀበሌ ላይ ጥቃት ሰንዝረዋል። በእነዚህ ቀበሌዎች በሚገኙ አርሶ አደርና የነጋዴው የመኖሪያ ቤቶች፣ ሱቆችና ግሮሰሪዎች ላይም በከባድ መሳሪያ በመተኮስ ከማውደም ባለፈ ቤት ለቤት እየዞረም ከአንገት ሐብልና ከጆሮ ጌጥ ጀምሮ ዘረፋ ፈጽሟል። የተቦካ ሊጥና ሽሮና በርበሬም ዘርፎ ወስዷል ነው የተባለው። ይኸው ነውረኛና ለፈስፈሱ የብልጽግና መከላከያ ሰራዊትም በተጨማሪም ይኸው የአገዛዙ ጦር በመንገድ ላይ ሲሸሽ ያገኛቸውን 9 የቤት እንስሳትን በአሰቃቂ ሁኔታ ገድሏቸዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። አገዛዙ ንጹሃኖች ላይ ኢላማ ያደረገ የጀትና የሄሊኮፕተር ድብደባ መፈጸሙ ተሰምቷል። የብልጽግናው አገዛዝ በኦሮሚያ ክልል ወለጋ አንድ ወደ ዲቾ ቀበሌ አሊ ተብሎ በሚጠራው አካባቢ ላይ ብቻ በትላንትናው ዕለት ከ40 ጊዜ በላይ የሄሊኮፕተርና የድሮን ድብደባ ፈጽሟል። ሀገር አፍራሹና ጸረ አማራው የብልጽግናው አገዛዝ በኦሮሚያ ክልል ምስራቅ ወለጋ ዞን ስር በሚገኙ የአማራ ተወላጆች ብቻ በሚኖርባቸው የተለያዩ ቀበሌዎች ላይ በጦር ሄሊኮፕተር፣ በጀት እንዲሁም በሰው አልባ አውሮፕላን የታገዘ ጥቃት በመፈጸም የንጹሃኖችን ሕይወት መቅጠፉ ተሰምቷል። ጥቃቱ የተጀመረው ከትላንት ሰኔ 16 2018 ዓ.ም ንጋት ጀምሮ ሲሆን በተለይ በምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወደ ዲቾ ቀበሌ ልዩ ቦታው አሊ በተባለ መንደር ላይ 42 ጊዜ ድብደባ የተፈጸመ ሲሆን በዚህም ቁጥራቸው በውል ያልታወቀ በርካታ ንጹሃን ወገኖች የጥቃቱ ሰለባ መሆናቸውን መረብ ሚዲያ ከተጎጂዎቹ ቤተሰቦች ለማረጋገጥ ችሏል። ጥቃቱ ከተፈጸመበት አካባቢ በግምት በ40 ኪሎ ሜትር ርቀት ላይ በሚገኘው በነቀምቴ አየር ማረፊያ መነሻና መንደርደሪያውን ባደረገው የጦር ጀት በተለይ ባሊ ቀበሌ በተፈጸመው ጥቃት ሕይወታቸው ካለፈ ንጹሃን ወገኖች በተጨማሪ የቆሰሉ ወገኖች ወደ አንገርጉትን ከተማ ተወስደው እንዳይታከሙ መከላከያ ሰራዊቱና የገዳ ኮማንዶ መንገድ በመዝጋት ጭምር አረመኔያዊ ድርጊት ፈጽመዋል። በተመሳሳይ በዞኑ ዋጃ ተብሎ በሚጠራው አካባቢ በንጹሃኖች ላይ በጦር ሄሊኮፕተር ታግዞ ፈንጅ ሲወረውር ነው ያለው ጸረ አማራው የብልጽግና አገዛዝ። በአካባቢው መደበኛ የኔትወርክ አገልግሎት በመቋረጡ የደረሰውን ሰብአዊ ጉዳት በውል ለማወቅ አልተቻለም። በዚህ ዋጃ ተብሎ በሚጠራው አካባቢ ከተፈጸመው የአየር ጥቃት በተጨማሪ የአገዛዙ ሜካናይዝድ ጦር የታንክና የመድፍ ድብደባ የፈጸመ ሲሆን በዚህም በርካታ የአማራ መኖሪያ ቤቶችና የነጋዴዎች እህል መጋዘኖች ሙሉ በሙሉ መውደማቸው ታውቋል። በተመሳሳይ ጉልማ ተብሎ በሚጠራው አካባቢ በጦር ጀትና በሰው አልባ አውሮፕላን የታገዘ ድብደባ ሲፈጸም ውሏል። ትናንትና ዛሬ በዚህም እርሻ ስራ ላይ የነበሩ አርሶ አደሮች ጭምር የጥቃቱ ሰለባ መሆናቸውን የመረብ ሚዲያ ምንጮች ገልጸዋል። በተጨማሪም በአንድ ወደ ዲቾ ከተማ የሄሊኮፕተር ድብደባ የተፈጸመ ሲሆን በዚህም ነጋዴዎችን ጨምሮ በርካታ አርሶ አደሮች ሕይወታቸው አልፈዋል። በተያያዘ ዜና ቱሉጋና ከተማን ጨምሮ ለምስራቅ ወለጋ ዞን አጎራባች በሆኑ የሆሮ ጉድሮ ወለጋ ዞን አካባቢዎች ላይ ከትላንት ባለዳ ጀምሮ ሰፊ የሆነ የሰው አልባ አውሮፕላን ቅኝትና ጥቃት ሲፈጸም ውሏል። ትላንት ሙሉ ቀን በነቀምቴ አየር ማረፊያ የሲቪል አውሮፕላን በረራ ታግዶ ነው የዋለው። አየር ማረፊያው የጦር ጀትና ሄሊኮፕተር ብቻ ማኮብኮቢያ ሆኖ ነው የዋለው። በዚህ አካባቢ አገዛዙ ከአዲስ አበባና ከሌሎች አካባቢዎች በኢትዮጵያ አየር መንገድ የሲቪል አውሮፕላን ወታደሮችን እየጫነ ወደ ነቀምት አየር ማረፊያ ሲያጓጉዝበትም ከርሟል። አየር መንገዱ የሲቪል አቪዬሽን ሕግን በጣሰ መልኩ ወታደሮችንና የጦር መሳሪያን እያመላለሰ እያጋዘ ከርሟል። ዛሬ ደግሞ አየር ማረፊያው ለጦር ጀትና ለሄሊኮፕተር ማኮብኮቢያ ሆነዋል። በተያያዘ ዜና የምስራቅ ወለጋና የምዕራብ ወለጋ ዞኖች አዋሳኝ በሆነው ከአርጆ ጉደቶ ከተማ በቅርብ ርቀት በሚገኘው በደርግ ዘመነ መንግስት የተሰራና አሁን ላይ ከአገልግሎት ውጭ ሆነው የድዴሳ አየር ማረፊያ በአዲስ መልኩ ስራ እንዲጀምር እየተጸዳ መሆኑ ተነግረዋል። ይህ ስፍራ በቄለም ወለጋ ማለትም ከደምቢዶሎ በኩል ለሱዳን ቅርብ ርቀት ነው። በአየር ርቀት ልኬትም
እናም የአብይ አህመድ የቅርብ አጋር የሆነው በሱዳን ንጹሃኖች ጭፍጨፋ እንዲሁም ደግሞ በኢትዮጵያ ቤኒሻንጉል ንጹሃኖችን እየጨፈጨፈ የሚገኘው የሄሜቲ ጦር እንደ ድሮን ስቴሽን ሊጠቀምበት ስለመሆኑም ተሰምተዋል። ከሄሜቲ በተጨማሪ አገዛዙ በአካባቢ የሚገኙ የአማራ ተወላጆችን በድሮን ለመጨፍጨፍ የሚጠቀምበት ቦታ ይሆናል ነው የተባለው። በአካባቢው በርካታ አማራዎች የሚኖሩበት ቦታ ነው። በ2013 እና በ2014 ዓ ም የጅምላ ፍጅት የተፈጸመበት ጊምቢ ቶሌና አካባቢው ከዲዴሳ በ10 ኪሎ ሜትር ርቀት ላይ የሚገኝ ነው። ቶሌና ጊምቢ፣ አርጆ ጉደቱና አርጆ አውራጃ፣ ጨዋቃ፣ ኤፍሬም ዲጋ እና ሌሎች እዚህ አካባቢ አዋሳኝ ላይ አሁንም በርካታ አማራዎች ይኖራሉ። ዲዴሳ ካምፕ እልፍ አማራዎች አሁንም የሚኖርበት የቤኒሻንጉል ጉሙዝ ክልል በለው ጅጋንፎይ ወረዳ ጋር ይዋሰናል። ያንን ህዝብ በድሮን ለመጨፍጨፍ አገዛዙ የዲዴሳን አየር ማረፊያ እንደ ጥሩ አጋጣሚ እንደሚጠቀምበትም ነው የተጠቆሙ። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአገዛዙ ወታደሮች ከኦነግ ሸኔ ታጣቂዎች ጋር በመቀናጀት በድሮን ጭምር ታግዘው በደራ አማራዎች ላይ የከፈቱት ጥቃት ተባብሶ ቀጥሏል። ትናንት በስቲያ በተፈጸመ የድሮን ጥቃት 18 ሰዎች ህይወታቸው አልፈዋል። ኦህዴድ መሩ የብልጽግናው አገዛዝ ከኦነግ ሸኔ ታጣቂዎች ጋር ቅንጅት በመፍጠር በደራና አካባቢው አማራዎች ላይ የዘር ጭፍጨፋ እየፈጸመ ነው። በጥቃቱ የንጹሃኖች ህይወት አልፏል። ህፃናትና አረጋውያንን ጨምሮ ከ80 በላይ ንጹሃን ወገኖች ታግተው ተወስደው ደብዛቸው ጠፍቷል። ሀብት ንብረት ወድሟል። የቀንድ ከብቶች ጭምር ተዘርፈዋል። በደራ ወረዳም ሰኔ 15 2018 ዓ.ም በተፈጸመ የድሮን ጥቃት 7 ሰዎች ሲገደሉ 11 ሰዎች ደግሞ የአካል ጉዳት እንደደረሰባቸው ነው መረብ ሚዲያም ለማረጋገጥ የቻለው። ከድሮን ጥቃቱ በተጨማሪ አበጦ ቀበሌን ጨምሮ በሌሎች የደራ ወረዳ አካባቢዎች ሰኔ 15 2018 ዓ.ም ህጻናትና አረጋውያንን ጨምሮ ከ80 በላይ ንጹሃን ወገኖች በመከላከያ ሰራዊቱና በኦነግ ሸኔ ታጣቂ ጥምር ጦር ታግተው ተወስደው ደብዛቸው ጠፍተዋል። በተጨማሪም 500 የሚደርሱ የቀንድ ከብቶች በጥምር ጦሩ ተዘርፈው የተወሰዱ ሲሆን ቀሪ የነዋሪዎቹ ሀብት ንብረትን በታጣቂዎቹ ማውደሙን መረብ ሚዲያ ለመረጋገጥ ችሏል። ጀንበር ያዘቀዘቀችበት የብልጽግናው አገዛዝ በይልማ መርዳሳ አየር ኃይል አዛዥነት በድሮን ጭምር በመታገዝ በደራ ጉምዶ መስቀልና አካባቢው አማራዎች ላይ የከፈተ የዘር ፍጅት ተባብሶ ቀጥሏል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የሶስተኛ ዙር ሰልጣኞችን አስመረቀም። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ስር የሚገኘው የጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የሶስተኛ ዙር ሰልጣኞችን በደማቅ ሁኔታ አስመርቋል። ማዕከሉ የፖለቲካ መኮንኖችን አሰልጥኖ ያስመረቀው ከዕዙ 105ኛ ኮር ከተውጣጡ የፋኖ አባላት ሲሆን ቁጥራቸው 27 የሚሆኑ እነዚህ የፖለቲካ መኮንኖች ከሚያዝያ 27 2018 ዓ.ም እስከ ሰኔ 16 2018 ዓ.ም ድረስ ባለው ላለፉት 49 ቀናት ማለትም አንድ ወር ከ19 ቀናት በሌሊትና በቀን ከፍተኛ ስልጠና ሲሰጣቸው የቆዩ ናቸው። ተመራቂዎቹ በማዕከሉ ቆይታቸው ከወሰዱት ሰፊ የንድፈ ሐሳብ ትምህርት ባሻገር በምዕራብ ወሎ ቀጠና በተለያዩ አካባቢዎች እየተዘዋወሩ በርካታ ተግባራዊ የህዝብ ግንኙነት የንቅናቄ ስራዎችን ሲያከናውኑ የቆዩ ናቸው። በአሁኑ ወቅት እየተካሄደ ያለው የአማራ ህዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት መሬት ላይ ከሚደረገው ወታደራዊ እንቅስቃሴ ጎን ለጎን በጠላት ላይ የሐሳብና የፕሮፓጋንዳ የበላይነትን መውሰድ እጅግ አስፈላጊ ነው። ይህንን ክፍተት ለመሙላት ታስበው የሰለጠኑት የዛሬዎቹ ተመራቂ መኮንኖች የታላቁን የጀኔራል አሳምነው ጽጌ ታሪካዊ ቃልና አደራን አንግበው ህዝብን የማስተማር የማደራጀትና የማታገል ከፍተኛ ኃላፊነት ተጥሎባቸዋል። ተመራቂዎቹ በማሰልጠኛ ማዕከሉ በነበራቸው ቆይታ በተለያዩ ርዕሰ ጉዳዮች ዙሪያ የላቀ ግንዛቤ እንዲጨብጡ የተደረገ ሲሆን ከእነዚህ መካከል ፖለቲካ፣ መንግስትና ስነ መንግስት፣ የመንግስት መሰረታዊ ግዴታዎች፣ ህገ መንግስት፣ ሀገረ መንግስትና ርዕዮተ ዓለም፣ የአማራ ብሔርተኝነትና የጦርነት ፕሮፓጋንዳና የፋኖ ፍልስፍና፣ በትግሉ ሂደት የተስተዋሉ ተጨባጭ ችግሮችና መፍትሄዎቻቸው የሚሉትን ያካተተ ጥልቅ ስልጠና ተሰጥቷቸዋል። ከዚህ በተጨማሪ ተመራቂ መኮንኖቹም በስልጠናቸው ማጠናቀቂያ ላይ በተግባር ህዝባዊ መድረኮችን እንዲመሩና የሰራዊት ግንባታ ስራዎችን በብቃት እንዲሰሩ ተደርገው የተዘጋጁ በመሆናቸው ወደ ቀጣዩ ትግል ምዕራፍ ሙሉ ዝግጅት ይዘው መሸጋገራቸውን ማዕከሉ በኩራት አስታውቋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። እናንተ ውጡ፣ እኛ መውጣት አንችልም። ይህ የጀግኖቹ ቃል ነው። ለዓላማ ታምኖ በጀግንነት መውደቅ የአማራ ፋኖ የአባቶቹ ውርስ ነው። ትናንት በስቲያም ማለትም ሰኔ 15 2018 ዓ.ም በጎንደር ጠቅላይ ግዛት እና አርበኛ አማራ አሸነፍና ጓዶቹ ክቡር መስዋዕትነትን መክፈላቸው አይዘነጋም። ይህንን አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የሐዘን መግለጫ ተሰጥቷል። እንደሚከተለው ይቀርባል።
የአማራ ህዝብ የተከፈተበትን ስርዓታዊ የዘር ማጥፋት ጦርነትን ለመቀልበስ በጽናት እየተዋጋ ያለው የአማራ ፋኖ ብሔራዊ ንቅናቄ በጠላት ብልጽግና አገዛዝ ላይ ተደጋጋሚ ክንዱን እያሳረፈ የድል ግስጋሴውን አስጠብቀው ይገኛል። በዚህ መራራና ፈተናውን በብዙ በሆነው የህልውና ትግል ላይ የአማራ ፋኖ በርካታ ተግዳሮቶችን በጽናት እያለፈም ውድና ጀግና ልጆቹ በጀግንነት የህይወት መስዋዕትነት እየከፈሉ የድል ጉዞውን አጠናክሮ ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከመቼውም ጊዜ በላይ የአንድነቱ ሂደቱን እያጠናቀቀ ይገኛል። ይህ የፋኖ አንድነት ያሳሰበውና የጭቆና አገዛዝነት ዘመን ማብቂያ መሆኑ የተረዳው ጥላት ኦህዴድ ብልጽግና አገዛዝ የዘወትር የአማራ ህዝብ የስቃይ ምንጭ የሆነውን ለአገዛዙም የጥቃት ዓላማዋና ምርኩዝ የሆነውን የብአዴን መዋቅር እንዲሁም ሰርጎ ገብ ኃይሉን ተጠቅመው በርካታ ሰራዊት በሜካናይዝድ መሳሪያ አጅቦ ወደ ማዕከላዊ ጎንደር ደንቢያና ማክሰኞ ዙሪያ ዘመቻ ከፍቶ ነበረ። ጥላት ከፍተኛ ዝግጅትና በጀት እንዲሁም በመንገድ መሪ ምርኩዝ ብአዴን የተመራ የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ የጥላት ሰራዊትን አበርክከው የተሰዉ ውድ የአማራ ልጆች ለወጡለት ዓላማና አደራ ለተሰጣቸው ህዝብም ታምነው የክብር መስዋዕትነት ከፍለዋል። የጥላት ሰራዊት ከፍተኛ ኃይል ይዞ ያደረገውን ከበባ ለመስበር በተደረገው ብርቱ ትንቅንቅ ውድ የአማራ ልጆች የሆኑት መሪዎቻችን አርበኛ አማራ አሸነፍ ታደገም፣ አርበኛ ሳምሶን አማረም፣ አርበኛ መቶ አለቃ አበራ አግማስ፣ አርበኛ ስጦት ጀንበረና አርበኛ ትርሳው ገበያውን ጨምሮ ሌሎች ጀግኖች የትግል አጋሮቻችን ሰኔ 15 2018 ዓ.ም በክብር ተሰውተዋል። በጀግኖቹ መስዋዕትነት መሆን እዛችን የተሰማውን ጥልቅ ሐዘን እየገለጸም ጀግኖቹ የተሰውለትን ዓላማ ከግብ ለማድረስ መላው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አመራር እንዲሁም ሰራዊት ቃል እንገባለን። ጀግኖቹ በመጨረሻ የተጋድሏቸው ሰዓት እኛ መውጣት አንችልም፣ የአማራ ህዝብ እኛ ሞተን ልናድነው ስለሆነም ትግላችንን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን፣ አንድ ጥይት እስኪቀረን ድረስ እንፋለማለን፣ እናንተ ወደ ኋላ ሁኑና ትግሉን አድኑ፣ አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሉት በመጨረሻው አስተንፋሳችን ላይ ቆመን አደራ እንላችኋለን በማለት ነበር የመጨረሻ ቃላቸውን ለመሪዎቻቸውና ለትግል አጋሮቻቸው በማስተላለፍ የተሰናበቱንም። ጀግኖቹ በቃላቸው መሰረት ህልቆ መሳፍርት የጠላትን ሰራዊት ከአፈር ከቀላቀሉ በኋላም ለአማራ ህዝብ ህልውናና ነጻነት ሲሉ በጀግንነትና በክብር ተሰውተዋል። ይህ የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችንን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳ እንጂ ትግላችንን የሚያዳክም በሰራዊታችን ላይ የስነ ልቦና ስብራት የሚያደርስ አይደለም። ይህንንም 100% ልናረጋግጥላችሁ እንወዳለን። የጀግና ፍጻሜው በጀግኖች ሜዳ እንጂ ለጥላቱ እጁን በመስጠት የሚጠናቀቅ ታሪክ የለውም። በጀግኖች ወንድሞቻችን መስዋዕትነት መክፈል መሪር ሐዘን ቢሰማንም ወንድሞቻችን ለተሰውለት ዓላማና የአማራ ፋኖ ለወጣለት የትግል ዓላማ በጽናት በመፋለም የአማራን ህዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ እናቆማለን። ዘላለማዊ ክብርና ሞገስ ለጀግና ሰማዕታትም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝም። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የእናቶ ክርስቲያን ታደለ የክስ ብይን ለሐምሌ ወር መቀጠሩ ተሰምቷል። በሽብር ወንጀል ክስ ተጠርጥረው በስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቧያለው ሰኔ 16 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ነበረ። የችሎቱ ዋና ውሳኔና ውሎች የሚከተሉት ናቸው። ችሎቱ ትናንት ይሰማል ተብሎ ይጠበቅ የነበረውን የዋናውን ክስ ብይን ለመስጠት ለሐምሌ 3 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ተከሳሾቹ ተገቢውን ሕክምና አለማግኘታቸውን፣ ከቤተሰብ ጋር ለመገናኘት መቸገራቸውንና ከቤት የሚመጣላቸው ምግብ በፍተሻ ምክንያት እንደሚበላሽ አብራርተዋል። ፍርድ ቤቱ ማረሚያ ቤቱ ለእነዚህ ችግሮች በአፋጣኝ መፍትሄ እንዲሰጥ በማዘዝ በአያያዝ ጉዳይ ላይ ብይን ለመስጠት ለሐምሌ 22 2018 ዓ.ም ተለዋጭ ቀጠሮ ይዟል። ተከሳሾቹ በአዋሽ አርባ በነበሩበት ወቅት ደረሰብን ስላሉት የሰብአዊ መብት ጥሰት የፌዴራል ፖሊስ መርምሮ እንዲያቀርብ ቀደም ሲል የተሰጠውን ትዕዛዝ ባለማክበሩ በሚቀጥሉት ቀጠሮ የግድ ምላሽ እንደሚያቀርብ ፍርድ ቤቱ አዟል። በዚህ መልኩ አገዛዙ ፍትህን ገዝግዞ ገድሏታል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ጥቃት መክፈቱ ተዘገበ። የሱዳን ጦር ኃይል በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት ውስጥ ጊሳን ዲስትሪክት መጠነ ሰፊ የማጥቃት ዘመቻ መጀመሩን ሱዳን ትሪቡን ዘግቧል። የሱዳን ጦር ወታደራዊ ምንጮች ለጋዜጣው እንደተናገሩት የዚህ ዘመቻ ዋና ዓላማም በአካባቢ የሚገኘውን ቁልፍ የአማጽያኑን ምሽግ በቁጥጥር ስር ማዋል ነው ተብሏል። ይህ ወታደራዊ ዘመቻም ከሁለቱ ሀገራት ዓለም አቀፍ ድንበር በ1 ኪሎ ሜትር ርቀት ላይ እየተካሄደ እንደሚገኝ የጠቀሰው ዘገባው
ጥቃቱን የሱዳን 4ኛ ብርጌድ 14ኛ ክፍለ ጦር እያከናወነ መሆኑንም አስረድቷል። በጥቃቱ አቡ ዱግላና አሻምቦን ኢላማ ማድረግ እንደተቻለ የጠቀሰው ዘገባው ጨምረው የጦር ኃይሉ የሱዳን ነጻ አውጪ ንቅናቄ ሰሜን አንጃ በሆነው ጆሴፍ ቱካ የሚመራው ታጣቂ ኃይል ዋና ጦር ሰፈር የሚገኝበትን አልባራ አካባቢን በቁጥጥር ስር ለማዋል መቻሉን አስታውቋል። በአሁኑ ወቅት በኩሩሙርክና ጊሳን አካባቢዎች ከፍተኛ ውጊያ ተጠናክሮ መቀጠሉም ተገልጿል። በዚህ ጦርነት የሱዳን ፈጥኖ ድራሽ ኃይልና የሱዳን ነጻ አውጪ ንቅናቄ ሰሜን ጥምረት ፈጥረው ከመንግስት ኃይሎች ጋር እየተዋጉ መሆኑንም ተገልጿል። በብሉ ናይል ግዛት ውስጥ ለሚንቀሳቀሱ ለእነዚህ ታጣቂዎች የአብይ አህመድ አገዛዝ የሎጂስቲክ ድጋፍ ትሰጣለች በሚል የሱዳን መንግስት ክስ እንደሚያሰማም ይታወሳል። የሱዳን ጦር ኃይል ወታደራዊ ምንጮች ለጋዜጣው ጨምረው እንደተናገሩት በዚህ ዛሬ በተጀመረው ውጊያ ታጣቂዎቹን እስከ ኢትዮጵያ ድንበር ድረስ ማሳደዳቸውን እንደሚቀጥሉ ተገልጿል። በዚህ ውጊያ እስካሁን በርካታ ታጣቂዎች እጃቸውን እንደሰጡና ከፍተኛ ቁጥር ያለው ጦር መሳሪያ በሱዳን መንግስት ቁጥጥር ስር መዋሉንም ሱዳን ትሪቡን ዘግቧል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 17 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ እያልን በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።